ይህን መስማት እንዴት ይከብዳል? አባት ነፍሱን ከሰጣት ዋጋ ከከፈለላት ነገዋን ከሚያለመላት ልጁ ጋር ምድራዊውን ዓለም ባንዲት አጋጣሚ በአካል መለየቱን ሳይሻ በመንፈስም ተከታትለው ሲሄዱ መስማት እንዴት ያለ ልብ ይሰብራል። ታሪኩ እንዲህ ነው። ጥር 26 ቀን 2020 ዓመተ ምህረት ላይ በሎስ አንጀለስ ከተማ ሰማይ ላይ ከባድ ጉም አንዣቧል። ያ እሁድ ጠዋት ለብዙዎች የረፍት ቀን ነበር። ነገር ግን በካላባሳስ ተራሮች ግርጌ ጥቂት እረኞችና መንገደኞች በጉም ውስጥ የሚሰማውን የሄሊኮፕተር ሞተር ድምጽ በጭንቀት ይከታተሉ ነበር። ድምጹ ተቆራረጠ። ከዚያም አንድ ትልቅ ፍንዳታ ተራራውን አናወጠው። ያ ድምጽ የአንድ ተራ አደጋ ድምጽ አልነበረም። የዓለምን የልብ ትርታ ለዘላለም የለወጠ የታሪክ መጽሐፍትን በጥቁር ቀለም የጻፈ ክስተት እንጂ። ዛሬ ያ አሰቃቂ ቀን ከሆነ 6 ዓመታት አለፉ። 6 ዓመት ናፍቆት፣ 6 ዓመት ስለ ማምባ ሜንታሊቲ ማሰላሰል። ዛሬ በወግና እውነታ ከታዋቂነቱ ጀርባ የነበረውን እውነተኛውን ኮቢን እናያለን። ያ ሄሊኮፕተር ከመነሳቱ በፊት የነበሩት የመጨረሻ ደቂቃዎች ምን ይመስሉ ነበር? አብራሪው ከቁጥጥር ውጭ የሆነው ለምንድን ነው? እናም ከሁሉም በላይ ኮቢና ጂያና ለዓለም ጥለውት የሄዱት የማይደበዝዝ ቅርስ ምንድን ነው? እንዳስሰዋለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይወዳጁን። New video shows Kobe Bryant's doomed helicopter. ከጅምሩ ወሬው ተራ ወሬ መስል ነበር። ኮቢ ብራይንት አደጋ አጋጠመው የሚለው ዜና በሶሻል ሚዲያ ሲናፈስ በሚሊዮኖች የሚቆጠሩ ሰዎች አይሆንም ብለው ጮሁ። ኮቢኮ የማይበገር ነው። ኮቢኮ ከጉዳት በኋላ የሚነሳ ከውድቀት በኋላ የሚጠነክር ጥቁር ማምባ ነው። ሞት እሱን ሊያገኘው አይችልም ተባለ። ነገር ግን በሎስ አንጀለስ እምብርት የሚገኘው ስቴፕልስ ሴንተር ስቴዲየም መብራቶቹ ሲጠፉና በሺዎች የሚቆጠሩ ሰዎች በለቅሶ ስቴዲየሙን ሲከቡት እውነታው እንደ ተራራው ድንጋይ መራራ ሆነ። ይህ ታሪክ ስለ አንድ ታዋቂ ስፖርተኛ ሞት ብቻ አይደለም። ይህ ታሪክ ስለ አባትነት ጥግ፣ ስለ ህልምና በአንድ ቅጽበት ተቀይሮ ስለቀረ ዓለም ነው። ከኮቢ ጋር አብራው የነበረችው የ13 ዓመቷ ልጁ ጂያና የአባቷን ፈለግ ተከትላ የቅርጫት ኳስ ዓለምን ልታሸንፍ የተዘጋጀችው ያቺ ታዳጊ ከአባቷ ጋር ወደ ሰማይ ተነጠቀች። ያ ጥቁር እሁድ የሁለት ትውልዶችን ህልም በአንድ ላይ የቀበረበት ነበር። በዚህ ቪዲዮ ውስጥ እስከዛሬ ያልሰማችኋቸውን የአደጋውን ዝርዝር ሁኔታዎች፣ የቬኔሳ ብራይንትን የጽናት ጉዞና የኮቢን ታሪክ ከመቃብር በላይ ህያው ያደረገውን ያንን የማምባ መንፈስ በጥልቅ እንመረምራለን። ይህንን ቪዲዮ እስከ መጨረሻው ስትመለከቱ ስለ ህይወት ዋጋና ስለ ጊዜ አጠቃቀም ያላችሁ እይታ እንደሚለወጥ እርግጠኛ ነኝ። ምክንያቱም የንጉሱ ዝምታ ዛሬም ድረስ በዓለም ዙሪያ ያስተጋባ ነው። Tragic helicopter crash that also took the life of his daughter Gianna. አሁን ወደዚያ አስከፊ እሁድ ጠዋት ወደ ጥር 26 ቀን 2020 ዓመተ ምህረት እንመለስ። ሰዓቱ ከጠዋቱ 9 ሰዓት ከ6 ሰከንድ ነው። የኮቢ ብራይንት የግል ሄሊኮፕተር ሲኮርሲኪ ኤስ-76 ከጆይ ዌይን አየር ማረፊያ ተነሳ። በውስጡ 9 ሰዎች አሉ። ኮቢ፣ የ13 ዓመቷ ልጁ ጂያና፣ የጂያና የቅርጫት ኳስ ቡድን አጋሮች፣ ወላጆቻቸውና አሰልጣኞቻቸው። ሁሉም በደስታ እያወሩ ነው። ምክንያቱም ወደ ማምባ ስፖርት አካዳሚ ለሚደረግ የልጆች የቅርጫት ኳስ ውድድር እየተጓዙ ነበር። ለዓመታት በትራፊክ የሚባክነውን ጊዜ ለመቆጠብና ለልጆቹ የሚሆን ሰዓት ለማግኘት ሲል ሄሊኮፕተር መጠቀምን የህይወቱ አካል አድርጎታል። ነገር ግን በዚያ ጠዋት የሎስ አንጀለስ ሰማይ የተለየ ነበር። ከባድና ወፍራም ጉም ከተማዋን ወሯታል። የሎስ አንጀለስ ፖሊስ ዲፓርትመንት የራሱን ሄሊኮፕተሮች እይታ ስለሌለ እንዳይበሩ አግዶ በነበረበት ሰዓት የኮቢ ሄሊኮፕተር ግን በሰማይ ላይ ትጓዝ ነበር። 9 ሰዓት ከ20 ላይ ሄሊኮፕተሩ ቡርባንክ አቅራቢያ ሲደርስ አብራሪው አራዞባያን ከአየር ትራፊክ ተቆጣጣሪዎች ጋር ተነጋገረ። በሰማይ ላይ ሌሎች አውሮፕላኖች ስላሉ ለ12 ደቂቃዎች ያህል በአንድ ቦታ ላይ እንዲያንዣብብ ተነገረው። እነዚያ 12 ደቂቃዎች በውስጥ ለነበሩት ተጓዦች የመጨረሻው የሰላም ደቂቃዎች ነበሩ። 9 ሰዓት ከ33 ላይ ሄሊኮፕተሩ ወደ ሰሜን አቅጣጫ ጉዞውን ቀጠለ። ጉሙ ግን ይበልጥ እየከበደ መጣ። አብራሪው መንገዱን ለማየት ሲል ሄሊኮፕተሩን ዝቅ አድርጎ በሃይዌይ 101 ላይ መብረር ጀመረ። ነገር ግን ወደ ካላባሳስ ተራሮች ሲጠጋ መሬቱ ወደ ላይ ከፍ ይላል፣ ጉሙ ደግሞ ወደ ታች ወርዷል።
9:44 ላይ አብራሪው በድንገት ከፊት ለፊቱ ያለውን ተራራ አየ። ጉሙን አልፎ ብርሃን ለማግኘት ሲል ሄሊኮፕተሩን በከፍተኛ ፍጥነት ወደ ላይ አገሰገሰ። በሰከንዶች ውስጥ 2300 ጫማ ከፍታ ላይ ደረሰ። ነገር ግን ያ በድንገት ወደ ላይ መውጣት አብራሪው አቅጣጫ የመሳት አደጋ ውስጥ እንዲገባ አደረገው። በ9:45 ላይ አብራሪው ለትራፊክ ተቆጣጣሪዎች ወደ ላይ እየወጣው ነው ብሎ ቢናገርም በእውነቱ ግን ሄሊኮፕተሩ ወደ ግራ ታጥፎ በከፍተኛ ፍጥነት ውስጥ ወደ ታች ቁልቁል እየተወረወረ ነበር። በሰዓት 184 ማይል ፍጥነት በውስጥ የነበሩት ሰዎች ምን ተሰምቷቸው ይሆን? ጂያና የአባቷን እጅ ይዛ ይሆን ወይስ ኮቢ ልጁን አቅፎ አትፍሪ ብሏት ይሆን? ያ ሄሊኮፕተር ከተራራው ጋር ሲጋጭ የነበረው ፍንዳታ ለብዙ ኪሎሜትሮች ተሰምቷል። በዚያ ሰከንድ ዓለም የአንድ ታላቅ ጀግናንና የንጹሃን ልጆችን ሕይወት ተቀማች። Erupting in a fireball and killing all on board, including an NBA. ይህ አደጋ ዓለምን ለምን እንዲያስለቀሰ? ምክንያቱም ኮቢ ብራይንት ለዓለም ከቅርጫት ኳስ ተጫዋችነት በላይ ነበር። ከሜዳ ውጪ በተለይም ጡረታ ከወጣ በኋላ ኮቢ ትልቁን ዋጋ የሚሰጠው ለአባትነት ነበር። ራሱን ገርል ዳድ፣ የሴት ልጆች አባት ብሎ በመጥራት ይኮራ ነበር። 4 ሴት ልጆች ነበሩት፣ ናታሊያ፣ ጂያና፣ ባያንካና ካፕሪ። ብዙዎች ወንድ ልጅ የለህም፣ ቅርስህን ማን ይቀጥለዋል ብለው ሲጠይቁት ኮቢ የሚሰጠው መልስ አንድ ነበር፣ ጂያና አለችልኝ ይል ነበር። ጂያና ወይም ጂጂ የአባቷ ቅጂ ነበረች። በሜዳ ላይ የምታሳየው ቁጣ፣ የምታሳየው ትጋትና ጎል ስታገባ የምታደርገው እንቅስቃሴ ኮቢን ቁጭ ነበር የምትመስለው። ኮቢ የልጇ አሰልጣኝ ሆኖ በየቀኑ አብሯት ይሰለጥን ነበር። ያ አደጋ የደረሰውም ለልጁ ሲል ነበር። በትራፊክ ተቀጥቅጬ ከልጆቼ ጋር የማሳልፈውን ጊዜ ማጣት አልፈልግም በሚል ነበር ሄሊኮፕተርን እንደ ታክሲ ይጠቀም የነበረው። ለልጁ ፍቅር ሲል የገነባው ምቾት በሚያሳዝን ሁኔታ የሞቱ ምክንያት ሆነ። ኮቢና ጂያና አብረው መሄዳቸው ለቬኔሳ ብራይንት መሪር ሐዘን ቢሆንም ዓለም ግን አባትና ልጅ በሞትም አልተለያዩም በሚል በሐዘን ውስጥ ሆነው ትዝታቸውን ያከብራሉ። ኮቢ ብራይንት በቅርጫት ኳስ ሜዳ ላይ ያሳለፋቸው 20 ዓመታት ዝም ብለው የስፖርት ታሪኮች አይደሉም፣ የጽናትና የላቀ ብቃት ተምሳሌቶች እንጂ። ለሎስ አንጀለስ ሌከርስ ብቻ ታምኖ በመጫወት 50 የኤንቢኤ ሻምፒዮኖችን ማሸነፉ፣ በኦሎምፒክ ለሀገሩ አሜሪካ 2 የወርቅ ሜዳሊያዎችን ማስገኘቱና በታሪክ 18 ጊዜ የኦልስታር ተጫዋች ሆኖ መመረጡ የእርሱን ታላቅነት በቁጥር የሚገልጹ ናቸው። በአንድ ጨዋታ ብቻ 81 ነጥቦችን በማስቆጠር በታሪክ ሁለተኛው ከፍተኛ ግባግቢ መሆኑ ደግሞ እርሱ ከሰው በላይ የሆነ አቅም እንደነበረው ማሳያ ነበር። ኮቢ ሜዳው ውስጥ ሲገባ ጥቁሩ ማምባ ነበር። ተቃዋሚዎቹን በቲክቶክ ብቻ ሳይሆን በስነ ልቦናም ሰቅዞ የሚይዝ እስከ መጨረሻዋ ሰከንድ ድልን የማይተው ጨካኝ ተፋላሚ። ይህ ስፖርታዊ ስኬት ማምባ ሜንታሊቲ የተባለውን ዝነኛ ፍልስፍና ወለደ። ይህ ማለት በትላንት ስኬት አለመርካት፣ ዛሬ ካለፈው የተሻለ ሆኖ መገኘትና ለማንም እጅ አለመስጠት ማለት ነው። ይሁን እንጂ ካደጋው በኋላ የታየው ዓለም ከመቼውም ጊዜ በላይ የተለየ ነበር። የኮቢና የጂያና ሞት ሲሰማ በመላው ዓለም የሚገኙ ስቴዲየሞች ጨዋታቸውን አቁመው በዝምታና በለቅሶ ተገዙ። በኤንቢኤ ጨዋታዎች ላይ ተጫዋቾች ሆን ብለው የ24 ሰከንድና የ8 ሰከንድ የጊዜ ደንብ ጥሰቶችን በማድረግ ኮቢ ይለብሳቸው የነበሩ ቁጥሮች በመሆናቸው ለንጉሱ ያላቸውን ክብር ገለጹ። በሚሊዮኖች የሚቆጠሩ ሰዎች በሎስ አንጀለስ ጎዳናዎች ላይ በመውጣት ኮቢ ኮቢ እያሉ ሲጮሁ ድምጻቸው ተራራውን ያናውጥ ነበር። ቬኔሳ ብራይንት የደረሰባትን ጥልቅ ሐዘን ተቋቁማ የኮቢንና የጂያናን ቅርስ ለማስቀጠል ማምባ ኤንድ ማምባሲታ ስፖርትስ ፋውንዴሽን የተባለውን ድርጅት በሰፊው በማንቀሳቀስ ለታዳጊዎች ብርሃን መሆን ጀመረች። በአደጋው ዙሪያ የተደረገው የዓመታት ምርመራ አብራሪው በጉም ውስጥ ሆኖ አቅጣጫ በመሳቱ የተከሰተ ሰው ሰራሽ ስህተት መሆኑን አረጋግጧል። ዛሬ 6 ዓመታት ቢያልፉም የኮቢ ብራይንት ተጽዕኖ ከቅርጫት ኳስ ሜዳ አልፎ በሰው ልጅ የሥራ ባህል ላይ ትልቅ ለውጥን አምጥቷል። ዛሬ ቢሆን ማንኛውም ስኬታማ መሆን የሚፈልግ ወጣት የኮቢን ንግግሮች ያዳምጣል። የሱን የልምምድ
ታታሪነት እንደ አርአያ ይወስዳል። ኮቢ ብራይንት ከመሞቱ ጥቂት ቀደም ብሎ ዲር ባስኬትቦል በተሰኘው አጭር ፊልሙ ኦስካር ሽልማትን ማሸነፉ እርሱ ከስፖርትም ውጭ የፈጠራ ሰው መሆኑን አረጋግጦ አልፏል። አደጋው የኮቢንና የጂያናን አካል ቢወስድም ያ የማምባ መንፈስ ግን ዛሬም በየሜዳው በየቢሮውና በየቤቱ አለ። ይህንን ታሪክ ስናጠቃልል የምናገኘው ደማቅ አሻራ ኮቢ ብራይንት ያስተማረን ትልቁ ቁም ነገር ስንኖር ለታሪክ ስንሞት ለቅርስ መሆኑን ነው። ንጉስና ልዕልቱ በሰላም ይረፉ፣ የነሱ ብርሃን ግን ለዘላለም ይፈካል። ሌሎች ተመሳሳይ ታሪኮች ወደ እናንተ እንዲደርሷችሁ ቤተሰብ ይሁኑን። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። ሰላም ለሁላችን።